ቁጭ በል አንዴ ንግታ ቁጭ በል አቶ ሲዩም እንዴት አቶ ከበደ ዞር በል አንተ አረፈተ ተቀመጥ እኔንም እንደዚህ ብለህ ነበር ታዲያ እንዴ ልጁ አንተን ይመስላል እኮ ነው የምትለኝ እንዴ አንተን ነው ታዲያ አንተን አይመስልም ልጁ ስለዚህ ጠርጥረኛል ማለት ነው በቃ ይኸውልህ መታወቅ ያለበት ነገር መታወቅ ምኑን ነው የምትማወቅ የምትፈልገው ምንድነው ማወቅ የፈለከው ነገር እውነት እና አባትና ልጅ ናቸው የሚለው ማረጋገጥ ስላለብን ያንን ውጤት ይዘን ነው እሺ ይፈልጋችሁ ነው እስኪ በቃ እስኪ ቆጥረጣሪው ትክክል ይሁን አይሁን እንግዲህ ነገር የለኝም አቶ ሲዩ እንዴ እኔ ምንም የማውቀው ነገር የለም እኔ ከባንኛው ምን እንዴት ሰው ከእህቱ ጋር ያንተ ሚስት እኮ ወጪ ናት አይደል ሰባት ቅላት የለም እንዴት ነው እንደዚህ ተጠረጥረኝ ወድም እኮ ነኝ አብሮ አድርጌ ስንት ገል አስወጡት ባካ ያ ማለት ያጥሩ ዘውን አልኩት አሁን ደግሞ ያቶ ከበደ ነው ብሎ ተጠራጥሮ ነበር ያቶ ከበደ ምርመራ ወስደን አይተናል ይሄው አንቺ ነው ልጁ የሁለቱም አይደለም እና ይማር የራሱ ሲዩ ነው ምንድነው ይሄ ወይዘሮ ፍቅርታ ምንድነው ይሄ ምንድነው አልተናገር ተናገሪ ምን አስበህ እስኪ ያዝ ምንድነው እንዴ ሰው እየሰራ ያለው እስኪ ቀስበል ይኸውልህ ከስሜታዊነት ውጣ እስኪ ከበደ እስኪ ውጣ አንዴ ከፈጋር ልነጋገር ነው እስኪ አንሻወራታ ክፍለ ሀገር እያለሁ ያገባሁት መንፈስ አለ ምን በቃ መንፈስ አግብቻለሁ ምን ይሄ ቪዲዮ የሚያሳየኝ ከመንፈስ ጋር እያረክሽ ነው አዎ እየሰምኩት ነው እያረኩ ወይዘሮ ፍቅርታ ምንድነው እየሆንሻለሽ አልገባኝም መንፈስ ምን መንፈሱን አይደለም ምን እንደሚመስል ቆንጆ ልጅ እሱ ነው የሚመስል ቀይ ቆንጆ የወለድሽው ልጅ ነው የምትይ የወለድሽው ልጅ እኮ አቶ ከበደ ነው የሚመስለው ማለት ኧረ አይደለም ባክ መስሎ ነው ትኩር አድርገህ ብታየው ቅላቱ እሱ ነው ህፃን ዳግማዊ ስዩም አለሙ የዘረመል ውጤታቸው እንግዲህ አንድ አለሙ እንደሚያሳይ ምን እኔ እኮ መጀመሪያም ብያለሁ ወይ አቶ ስዩም ምን ወይ ይኸውልህ ነገሩን አንዴ ውሻ ረጋ ብለህ አዳምጠኝ አቶ ስዩም እባክህ ነገር የለም አቶ ስዩም እባክህ ቁጭ በል እኔ ማውቀው ነገር የለም ቁጭ በልና ስማ እንዴ ተረጋጋ ስማ አሁን እኮ ለሆነው ነገር ተረጋግተህ እንድታዳምጥ እኔ ማውቀው ነገር የለም እኔ አትቆሳተር ድሮም እኮ ይኸውልህ ድሮም ቁጭ በል እባክህ ቁጭ በልና እናውራ እኔ ማውቀው ነገር የለም አልኩህ ባዳ እኮ ባዳ ነው የምን ባዳ ነው ወንድሜ እኮ ነው ወይኔ ተበላ ውጤቱ ይሄን ነው የሚያሳየው ማለት ያንተ ልጅ አይደለም ማለት የሱ ልጅ ነው ማለት ብቻ እርግጠኛ መሆን አይለብንም አንችልም ያንን ማለት እሺ ምንድነው ቆይ ምንድነው ማረጋው ምንድነው ጓትላለ እንዴ እኔ ማውቀው ነገር የለም እንዴ የትም ቦታ ይራባ ምንታው ሊሆን ይችላል ገና ልጁ አንተ ይመስላልና አዎ እኔ ጋር ተፋጠጥ ዞር በል ይኸውልህ አረባ አሁን ምን ማውቀው ነገር የለም ተቀመጣችሁ እንዴ ትላልቅ ሰዎች አይደላችሁ እንዴ ጭንቅላት የለም እንዴት ታረጋላችሁ አሁን በሰከነ አይምሮ በተሰከነ ስማ ጭንቅላት የለም እንዴት ነው እንደዚህ ተጠረጥረኝ ወንድም እኮ ነኝ አብሮ አድርጌ ስንት ገል አስወጡት ባካችሁ ያ ማለት ያጥሩ ዘውን አልኩት ያዙ ዴጎ ወይ ከናንተ ጋር ሰውየው ምንድነው የሚያስበው ወንድም እኮ ነኝ አቶ ከበደ ዴቪ ያዙልኝ በእናታችሁ መረጋጋት አልቻለም እንዴ ልረል ቤተሰቦች ትንሽ መረጋጋት ስላልቻለ እሱን ከውጪ እንዲሆን አድርጌዋለሁ አቶ ስዩምን ማለት ነው ስለዚህ ከአቶ ከበደ ጋር የተወሰነ ቆይታ ይኖረኛል ይኸውልህ አቶ ከበደ እንግዲህ አቶ ስዩም በጣም ጥርጣሬው እዚህ ድረስ ከመድረሱ የተነሳ ዲኤንኤ ልናስመረምር ይችላል ያንን ይዘን ይኸውልህ ወረቀቱ የሚያሳየው የሱ ልጅ አለመሆኑ ነው እኔ አገባኝም አይሁን እንዴት እኔ ተጠረጥረኛል ደግመህ ማየት ትችላለህ አንተ እኔ አየሁት አላየሁት ምንም አያገባኝም እኮ እሺ አቶ ከበደ ይቅርታ አድርግልኝና አሁን ሌላ ነገር አልፈልግም እሺ ምን ትፈልጋለህ አንተ ታዲያ አዎ አንድ የምፈልገው ነገር ምንድነው መሰለህ እናንተ እንመካከር አንዴ እናወራ እሱም ትንሽ ካለበት ነገር መረጋጋት ይኖርበታል ይኸውልህ ስማኝ ወንድሜ እንዴት እኔ ሊጠረጥረኝ ይችላል ወንድሜ እኮ ነው እያየሁ ነው አይደለ ውጤቱ የሚያሳየው እሺ እኔ አባትና ልጅ አለመሆናቸውን ከበደ ልጅ ነው አባት ነው ያለ እንዴ ታዲያ እዚህ ላይ እሺ እሱ አይደለም አሁን ሶታራ ምንድነው አንተስ የምትፈልገው እሺ ምን እኔም አሁን ይኸውልህ አንተ ነህ ብለን ለመደምደም አይደለም እዚህ መጣ ነው አቶ ከበደ እሺ ምንድነው ታዲያ እናንተ መጀመሪያ የተወሰነ ካንተ ጋር የቃል መረጃ ልወስድ እፈልጋለሁ
ለዛ ፍቃደኛ ነህ ከኔ ጋር ልትነጋገር? እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር ስለሌለ የምትፈልገውን ልልህ እችላለሁ፣ ልነግርህ እችላለሁ የምትፈልገውን ነገር። መልካም አቶ ከበደ፣ እንግዲህ ከአቶ ስዩም ጋር ወይም ደግሞ ከአቶ ስዩም ባለቤት ጋር ምን አይነት ግንኙነት እንዳላችሁ ልትነግረኝ ትችላለህ? እህቴ ነች። በቃ የእሱ ሚስት ማለት ለእኔ እህቴ ነች። አብሮ አደጌ ነው። እዚህ ጋር የምንተዋወቀው እኮ ለ3 ለ4 ዓመት ሊሆን ይችላል። አብሮ አደጌ ከክፍለ ሀገር ነው የመጣ ነው። እሱን እኮ ነው እሱ ነው ድልድይ ነው ያመጣኝ እዚህ ጋር መከታ ጋሻ ጠበቃ ሁን አምጡ። እንዴት ዛሬ ይጠረጥረኛል? እኔ እንዴት ነው ወንድ አቶ ከበደ በጣም ይቅርታ አድርግልኝ። አሁንም ቢሆን የሆነው ነገር እንግዲህ ጥርጣሬው አንደኛ መልኩ አንተም መምሰሉ ነው። ህፃኑ የተወለደው ህፃን ልጅ እኔ እሱ ምን ታዲያ እኔ ጋር ምን ያገናኘው? ይሄን ነገር እንግዲህ ያየው እሱ ብቻ አይደለም፣ ባለቤቱም አንተን እንደሚመስል ነግረዋለች። ያንን ነገር እሷ ስትነግረው ነው እንዲሁም በጣም እንዳስተውሉ ያደረገችኝ። መልኩ አንተ እንደሚመስል የሚነገረኝ ቅድምም እንደነገርኩ አንተ በመሃል ስራ ባቆምክበት ሰዓት እዚህ ቤት እየመጣ ትውል እንደነበረ እሱም ለስራ ሲወጣ እዚህ ቤት ትውል እንደነበረ ህፃኑ ከመወለዱ በፊት ያን ነገር ነግሮኛል። ስለዚህ ደግሞ ቀደም ሲል ደግሞ በነበራችሁ ህይወት እንግዲህ እሷን ሲተዋወቃት በነበረበት ሰዓት ለሁለት እዛ የምትሰራበት ቦታ ታያዋት እንደነበረና አንተም ያኔ የፍቅር አስተያየት ታያት እንደነበረ ያን ነገር እንግዲህ ተጠራጥሮ ነው ለዚህ እንግዲህ የበቃው ማለት እንደዚህ አይነት ነገሮች ሐሳብ እንዲያመጣ ያደረገው ውስጡ። ስለዚህ ያ ስለሆነ አቶ ከበደ አሁንም ቢሆን ይሄ ልጅ ይሄው ውጤቱ ከሱ ጋር ከአባቱ ጋር አንድ አለመሆኑን ነው የሚያሳየው። ስለዚህ አንተ እርግጠኛ ነህ ምንም አይነት ግንኙነት የለም ከባለቤቱ ጋር? ትንሽ ስጋ እንደመርፊቱ ጋር ሀገሬ ሰው ለካ እውነቱን ነበር። እንዴት ነው ስጋዬ ወንድሜ ቢሆን እንዴት ይጠረጥረኛል? እኔ አሰብኮ አመንክም አላመንክም ከሱ ሚስት ጋር አይደለም ማላደርገውን አብሬ ብተኛ እንኳን ስሜቴ ከሱ ሚስት ጋር ሊነሳ አይችልም። ምክንያቱም ለዛሬ እኔ ጋር እዚህ ጋር መቆም ሚስጥሩ እሱ ነው። እኔ ብቻዬን ለመኖሬ እኔ ቤት ተከራይቼ እንግዳ ሲመጣ ጓደኛ ቤተሰብ ሲመጣ የማረፋቸው ሚስጥሩ እሱ ነው፣ እኔ አይደለሁም። እሱ ከዚህ ጋር አድርሶኝ እንዴት ነው እኔ ሊጠረጥረው የምችለው? እሱን በሱ ቦታ ብሆን ምንም ነገር ይደረጋል አይደለም። ልጁ አንተን ይመስላሉ እንዴት ሊያመኝ ይችላል? እኔ እኮ ደሜ ነው፣ በቃ ደሜ፣ ወንድሜ፣ አባቴ፣ እንደ እናቴም እንደ እህቴም እንደ ወንድሜ የማየው ሰው ምንም ሊያደርግ ቢችል እንዴት ሊጠረጥረው ይችላል? ከቤተሰብ በላይ ነው ለኔ። እንዴት ነው እሱን ይሄን ሊጠረጥረኛል? ምንም ቢደረግ ምንም ከሱ ላይ እንደዚህ አይነት ብልግና መሳራ ቅሽም አይደለሁም። እኔ በጣም ቅሽም አይደለሁም። ከበላው ትሪ ላይ ምራቅ አልተፋም። እንዴት ነው እንደዚህ ሊያስብ ይችላል? እኔ ምንም ቢደረግ ምንም ከሱ ሚስት ጋር ያለኝ ቀረቤታ እንደ ወንድም ነው። እህቴ ነች፣ ወንድሜ ነው፣ እንደ ወንድሜ ነው ማየው። በቃ ባህል መሆኑን ያየሁት አሁን ከእናንተ ጋር ባለን ጦርነት ውስጥ ነው፣ ባለን ንግግር ውስጥ ነው። ለእኔ ይሄ ጦርነት ከጦርነትም በላይ ነው። ምክንያቱም እንዴት ይህን ላስብ እችላለሁ? እንግዲህ አቶ ከበደ ባለትዳር መሆንህንም ነግሮኛል። ባለትዳር ነህ አንተ? በቃ ስለሱ አሁን አንተን አይመለከትም። ባለትዳር ሆንኩ አልሆንኩ እሱ የሚመለከት ጉዳይ አይደለም። ግን ከእሱ ጋር ያለን ሪሌሽንሽፕ ግን ለእኔ ወንድሜ ነው፣ ወንድሜ አባቴ ነው። የእሱን ሚስት ምተኛ ከሱ ሚስት ላይ ማቀሽም አይደለም። በቃ ከሱ ሚስት ጋር ያለን ነገር እንደ እህትና እንደ ወንድም ብቻ ነው። ከዛ ውጭ ከኔ ልታገኝ የምትችለው መረጃ የለም። የእሱን ዲኤንኤ እንደወሰድከው ይህንን ዲኤንኤ መውሰድ ትችላለህ። በቃ ስለዚህ ይሄ በጣም ለእኛ ትልቅ እርዳታ ያግዘናል። አንተ በዚህን ያህል በራስ የምትተማመን ከሆነ ሌላ ነገር ማድረግ አይኖርብንም። አንድና አንድ ማድረግ የሚኖርብን ለመረጃም ለማስረጃ የሚጠቅመን ያንተን ዲኤንኤ አሁን ከህፃኑ ጋር ድጋሚ መውሰድ ነው። ምክንያቱም በመልክ ትመሳሰላላችሁ ከህፃኑ ጋር። የኔን ዲኤንኤ አባቴ 1000 ጊዜ መውሰድ ትችላለህ። 1000 ጊዜ ማለት ነው። እንዴት ነው እኔ በቃ አስበኋላ አይደል? ተወኝ በእናትህ ተወኝ። ጭንቅላቴ ሊፈነዳ ነው አሁን ይቀር። ስለዚህ እሺ አቶ ከማላውቀው ሰው ጋር ነው ስኖር የነበርኩትም ማለት ነው። ጭራሽ የማላውቀው ሰው በቁስ ምናምን ስለረዳኝ እኔ ተሸውጂ እኔ ሚስት ጋር አብሮ ቢተኛ አብሮ ቢያድራ ምናምን ቢያደርግ ምንም ልጠረጥረው የማልችለው ወንድሜ፣ በቃ የስጋዬ ክፋይ ወንድሜ አድርጌ ነው የማስበው። ሲጀመር ማንም ሲጠይቀኝ ጓደኛዬ ነው ብዬ ሁላም አውርቼ አላውቅም። ወንድሜ ነው፣ የምር ወንድሜ ነው። እስከዚህ ሰዓት ድረስ ለእኔ የእናቴ ልጅ ወንድሜ ነበር። ባህል መሆኑን ብቻ አሁን ያወቅኩት። እኔ ሚስት ጋር እሱ የሆነ ነገር ቢያሳልፍ የሆነ ነገር ያደርግ ነበር ማለት ነው። ስለዚህ እኔ ዲኤንኤ በምትሉ ነገር ሙሉ በሙሉ ለመውሰድ ዝግጁ ነኝ። የፈለገው ወጪ እስካሁን ያለማውት ነገር እንትን ብሎ ዲኤንኤ መውሰድ ይችላል። በእርግጥ ብዙ ብር እንደሚያስወጣ ቃሉ ዲኤንኤ ግን ምንም ለምሳሌ እኛ ነን ወጪ ብናደርገው ያንን የምናደርገው እኛ ነን። ጭንቅላቴና ነው። ግን አሁን እኛ እውነታውን መድረስ ስላለብን ማወቅ ስላለብን ያንተን ደግሞ ይዘረመል እንወስዳለን። ከህፃኑ ጋር ማመሳሰል ይኖርብናል። ምክንያቱም በመልክ አንድ እንደሆናችሁ ነው እየተነገረን ያለው።
ያ ነው የሆነው። ስለዚህ ለዛ ፍቃደኛ ከሆንክልኝ ወደሚቀጥለው እርምጃ የምንሄደው ያንተንና የህፃኑን ደም ምርመራ ዲኤንኤ ምርመራ ለማድረግ ነው ማለት ነው። ፍቃደኛ ከሆንክ የሚያስይ ነገር የለው። እኔ ምንም ነገር ከሱ ሚስት ጋር ምንም ነገር ግንኙነት ስለሌለኝ ኢቭን እንዴ ተካርጌም ማይቻት አላውቅም። አስበዋል አይደል? ለኔ እህቴ ነች። በቃ እንደ እህቴ ነው ማያት፣ እንደ እናቴ ነው ማያት። ቅርርባቸው እኔም በአካል እንግዲህ አሁን ምንም አይነት ሁለቱ አንድ አይነት እንዲህ ተጣብቀው ወይም የሆነ ነገር ሲያደርጉ አይቻቸው አላውቅም ብሎኛል። ግን በቃ እንዳልኩ አይቶናል። በቃ ለሱ ግን አይቶናል ነው ማለት ለሱ አይቶናል ነው። እንዴት ቢሄንስ ራሱ ቢሄንስ እንዴት ይጠረጥረናል? እንደዚህ እንዴት እንደዚህ አይነት ሐሳብ ያስባል? አንተ ከወንድም ላይ እንደዚህ አይነት ሐሳብ ታስባለህ? ወንድም እናተ ልጅ ጋር ሰው ልጅ እንግዲህ አይታወቅም፣ የሰው ባህሪ አይታወቅም። እኔ ስለሱ ምንም ማለት አልችልም። እኔ አንድና አንድ ስራዬ መረጃና ማስረጃዎችን አሰባስቤ እውነታን መድረስ ማግኘት ነው። ስለዚህ ያንን ለማድረግ ደግሞ የመጀመሪያው እንግዲህ እርምጃ የነበረው የዚህን ዲኤንኤ ምርመራ ማየትና እውነቱን ማውጣት ነበረ። ለዛም ደግሞ ጥርጣሬው እሱም እንደፈራው ነው የሆነው። የእሱ ልጅ አለመሆኑ እንግዲህ አይተናል፣ አብረህም ነው የነበርከው። ስለዚህ አሁን ቀጥሎ ያንተን ዲኤንኤ እንወስዳለን ከህፃኑ ጋር ማለት ነው፣ እናመሳስላለን። እኔን መውሰዱ ቀላል ነው፣ ግን እንዴት እንደዚህ ሊሆን ይችላል? በእናትህ እኔም ሌላ ጥርጣሬ ውስጥ ገባሁ እኮ። እንዴት ማለት? እንዴት ነው እሱ እዚህ ቤት ሌላ ሰው መጥቶ አያውቅም ምናምን ብቻ እኔ ጋር ምንም ነገር እንደማይኖር እኮ አውቃለሁ። ግን ሚስቲቱ እርግጠኛ ነኝ ከሌላ ሰው ጋር ተማግጣለች ማለት ነው። እኔ ደግሞ ይሄን ነገር ስታደርግ አይቻት አላውቅም። እንዴት ሊሆን ይችላል? እኔ ሌላ ጥርጣሬ አለኝ። እኔ ጋር ይኸው በፈለግከው ነገር አለው ዲኤንኤ እወስዳለሁ። እኔ ጋር ምንም አይነት ግንኙነት ስለሌለ፣ ምክንያቱም ያልሆነ ነገር አይሆንም ማር ነጭ ወተት ነጭ ነው መቼም ጥቁር አይሆንም። ምንም ብታደርገው ጥቁር አይሆንም። ሰው ለኔም እሱ ጋር አለ እውነታው ለኔ እሱ ነው። ስለዚህ አንተ በራስ በዚህ ልክ መተማመን ከቻልክ ዲኤንኤ ምርመራ እንወስዳለን። እንግዲህ ውጤት ምርመራውን የምናይ ነው የሚሆነው። እንግዲህ ቤተሰቦቼ የሆነው የተፈጠረውን ነገር አይታችኋል። እውነትም አቶ ስዩም የተጠራጠረው ነገር እውነት ሆኖ እንግዲህ የሱ ህፃኑ የተወለደው ልጅ የሱ ልጅ አለመሆኑን እንግዲህ ዲኤንኤ ምርመራው ውጤቱ አሳይቶናል ማለት ነው። ስለዚህ አሁን ደግሞ አቶ ከበደ እኔ ሙሉ በሙሉ በራሴ እተማመናለሁ፣ ከኔ ሺህ ጊዜ አንድ አይደለም ሺህ ጊዜ ዲኤንኤ ምርመራ ማድረግ ትችላላችሁ፣ መውሰድ ትችላላችሁ፣ ልጁ የኔ ልጅ አይደለም ያለን። ስለዚህ ሁለተኛው እርምጃችን የሚሆነው ያው እንደተለመደው አሁንም ዲኤንኤ መውሰድ ነው ማለት ነው። ከዚህ ውጪ ምንም ልናደርግ የምንችለው ምንም ነገር የለም። ስለዚህ ዲኤንኤ ምርመራ እናደርጋለን የህፃኑና የአቶ ከበደን ማለት ነው። ስለዚህ ቤተሰቦች እንግዲህ አሁንም ተከታተሉ፣ የሚሆነው ነገር አብረን የምናየው ነው የሚሆነው። እንዴት ነው የሰው ልጅ ግን በዚህ አይነት ሁኔታ ተጠራጣሪ ሆኖ እንዴት ሰው ወንድሙን እንዴት ሰው ይጠረጥራል? አቶ ከበደ እንግዲህ እኛ በዚህ ስራ ውስጥ በጣም ብዙ ታሪክ ብዙ ነገር ተፈጥሮ አይተናል። ስለዚህ እኛ አሁን እንዲህ ነው እንዲያ ነው ብለን አሁን ምንም አይነት የግምት ወይም የጥርጣሬ ሐሳባችንን መስጠት አንችልም። እንደ መርማሪ ጋዜጠኝነታችን መረጃና ማስረጃ ይዘን ብቻ ነው እውነታን የምንጋፈጠው። ማንንተማ ትክክል ናችሁ፣ ያንን ነው የምናደርገው። ስለዚህ አቶ ከበደ እውነታው ምንም ይሁን ምንም እንግዲህ አንተ የምታግዘን ፈቃደኛ ነህ፣ በራስህ ሙሉ መተማመን አለ፣ ዲኤንኤ ውሰዱ ብላል። ስለዚህ ያንን እናደርጋለን። እንግዲህ ከአቶ ስዩም ጋር ለተፈጠረው ነገር በጣም እንደው ሰውየው የሚገርም ነው እንጂ በእናትህ በጣም የሚገርም። አቶ ስዩም አትግባ እያልኩህ እኮ ነው። ለምንድን ነው ያስገባችሁት? እኔ ብያለሁ ወንድምህ የምትለው ጓደኛ እንደዚህ ማድረግ አይደለም ብያለሁ። እኔ መጀመሪያ አቶ ከበደ ጭንቅላት አይሰማም እንዴ? ወንድምህ የምትለው ጓደኛ እንደዚህ ማድረግ አይደለም ብያለሁ። እኔ መጀመሪያ አቶ ከበደ ጭንቅላት አይሰማም እንዴ? አስመሳይ ሰዎች ወይ አቶ ስዩም ብያለሁ እኮ እኔ መጀመሪያም ብያለሁ። ይሄ ልጅ ያንተ ልጅ አይደለም ማለት የአቶ ከበደ ልጅ ይሆናል ማለት አይደለም እኮ። እዚህ ቤት ውስጥ ያለው እሱ ሌላ የማን ልጅ ሊሆን ይችላል? አሁንም ቢሆን ከሱ ጋር እሱ ነው የሚመስለው። አሁንም ከሱ ጋር ቆይታ አድርጌ ነበር ያለኝ አንድና አንድ ነገር እኔ ከወንድምነት ያለፈ ለእሷ ምንም አይነት ስሜት የለኝም። ልጁ እሱ ነው የሚመስለው እኮ። እሱ አይደለም። አሁን እኛ ያለ ማስረጃ ምንም ነገር ማድረግ አንችልም። እንደዛ ብለን እኛ እውነታን ማግኘት አንችልም። ያንን ለማድረግ ደግሞ ዲኤንኤ ምርመራ ከሱም እንደምወስድ ነገር ነው። ለዛ ፈቃደኛ ሆኖኛል። ስለዚህ አንዴም አይደለም ሺህ ጊዜ መውሰድ ትችላላችሁ። ልጁ የኔ አይደለም። ምናልባት መጠራጠረው እቺ ልጅ ሌላ ፍቅረኛ ይኖራታል። የሱ ልጅ ከሆነ ሌላ የምትሄድበት ቦታ ይኖራል እንጂ በታምሬ የኔ ልጅ አይደለም። እኔ እኮ ማለት አቶ ስዩም ማለት ስንት ነገር ያደረገልኝ ህይወቴን የቀየረልኝ ያገዘኝ ሰው ነው። አብሮ አደግ ጓደኛዬ ነው። ይሄንን ማኳይ ይሄን ዳረግ አልችልም ብሎ እሱም የራሱን ትዝብት ነግሮኛል። አንተ ላይ በዚህ ልክ እንዴት ልጠራጠረኝ ይችላል ብሎ እና ከሱ ሌላ ከሌላ ሰው ጋር እንግዲህ አይታወቅም። እሱን የምናውቀው እኛ
እውነትን ፍለጋ ስለሆነ ያለን ሌላኛው ማስረጃ የምናገኝበት መንገድ ድጋሚ ዲኤንኤ ማሰራት ነው የአቶ ከበደንና የህፃኑ የዳግማዊ ስዩምን ማለት ነው። ስለዚህ የህፃኑና ድጋሚ አሁንም የነሱን ዲኤንኤ ምርመራ ወስደን እውነቱን እንፈልጋለን። እስከዛ ድረስ ግን አንተ ተረጋግተህ እንድጠብቀኝ። ምንም አይነት ነገር ግጭት አልፈልግም በመሃላችሁ ከባለቤትህም ጋር ከሱም ጋር ምንም አይነት ግጭት እንድትፈጥሩ አልፈልግም። ነገሮችን ተረጋግተን እያየን ወደ እውነታው መቅረብ ነው የሚሻለው። ልጁ ያንተ ልጅ አይደለም ማለት ያቶ ከበደ ልጅ ይሆናል ማለት አይደለም። አሁን በድጋሚ ማለት ግን ደግሞ አይደለም እያልኩም ደግሞ አይደለም። እሱን ማለት ነው ቁርጥ እሱን እኮ ነው የሚመስለው ልጁ። ይኸው እስኪ አይተዋል። ያው አይ ፎቶን ስላየን አይደለም ግን ሊሆንም ይችላል እንዳልከው እኮ ሊሆንም ይችላል። ያንን ለማድረግ ግን እኛ ዲኤንኤ ብንወስድ ነው የሚሻለን። ማስረጃ ይዘን ማውራት ነው የሚሻለን ነው አቶ ሲሉ ይኸው ለዛ እንዳልሆነ ነገርከኝ አይደል? በቃ ይሄ እኮ ትልቅ ማስረጃ ነው። በቃ እኔ ልጅ እሱ የትም አይሄድም። አቶ ከበደ እንግዲህ ከባልደረቦቼ ጋር ነው ያለው፣ የትም አያመልጥም። እንግዲህ ዲኤንኤ ይሰጣል ብሏል። እውነቱን ከሆነ እንግዲህ ዲኤንኤውን ይስጠንና ደግሞ እውነተኛውን መረጃ ይዘን እናስተያያለን። እሱ በዚህ ልክ ራሱን እየተማመነ ከሆነ እየዋሸም ከሆነ እንግዲህ እሱን የምናጠራው አንድና አንድ በዲኤንኤ ነው። ከዛ ውጪ አሁን እሱም እንደሰጠኝ ጥቆማ ምናልባት ከኔ ሊሆን አይችልም። ከሱም የሱም ልጅ ካልሆነ እቺ ሴት ሌላ ወንድ ታውቃለች ማለት ነው ብሎኛል። ስለዚህ አሁን እኔ መረጃ ንቅም ግን ደግሞ ማስረጃ ይዤ ነው እውነታን መያዝ የምፈልገው። ያ ስለሆነ አቶ ሲሉ ዲኤንኤ ምርመራውን ወስዳለሁ ከሱና ከህፃኑ። ያንን ከማድረጌ ውጪ ግን አቶ ሲሉ ተረጋግተህ አድምጠኝ እባክህ። ያንን ከማድረጌ ውጪ ግን አንድ ነገር ሌላ እንድትተባበረኝ እፈልጋለሁ። ምናልባት እንዳልከው አቶ ከበደ ሊሆን ይችላል ወይ ሌላ ወንድ እዚህ ቤት የሚገባ ከሆነ በድብቅ ካሜራ እስከዛ እየተከታተልን ይሄን ቤት እንድንከታተል ባለቤትን እንድንከታተል እንደምትፈልግ ከሆነ ያንን እናድርግ። እመነኝ። ስለዚህ ከመጨረሻው ድረስ ብቻ ሽውን። ስለዚህ ያንን እናድርግ። በቃ ይኸውልህ እኔ ድብቅ ካሜራ አነስተኛ ካሜራ አለች ቤት ውስጥ አንተ የምትፈልገው ቦታ ወይም እኛ አብረን እንሆናለን። ያው እዚህ ቤት ውስጥ ነው ያለው። ስለዚህ እዚህ ቤት ውስጥ አንድ ድብቅ ካሜራ አድርገን እንግዲህ እንከታተላለን፣ እንቀርጻለን። የሚሆነው ነገር ቤት ውስጥ ማን ይገባል ማን ይወጣል፣ ባለቤትህ ምን አይነት እንግዲህ ሌላ የምታደርገው ነገር ካለ አቶ ከበደም ሊገኝ ይችላል እዚህ ነገር ውስጥ። ስለዚህ ያንን የምናረጋግጠው አንደኛው በዲኤንኤ ነው፣ ሁለተኛው ደግሞ እዚህ ቤት ውስጥ ምን እየተከናወነ ነው የሚለውን ነገር ነው። ስለዚህ ያንን እናደርጋለን። አቶ ስዩም ተረጋግተህ ነገሮችን አብረን እንድንከታተል ወደ እውነቱ እንድንደርስ አንተ እንድታግዘን እንፈልጋለን። እውነቱ ብቻ እሺ። በቃ እስከመጨረሻው ድረስ እንደሆነ እውነቱን ብቻ በቃ እውነት እስኪ ወይኔ እኔ ላይ የውላ ሴራ እንትን አይ አሁንም ምንም መደምደም አንችልም ያንን ለማለት ግን በቃ አንድና አንድ ማድረግ የምንችለው አሁን ሁለት ነገር ነው እየሰራን ያለነው። ከዚህ በኋላ የምናደርገው ሁለት እርምጃ መውሰድ ነው። አንደኛው ድብቅ ካሜራ ቤት ማስቀመጥና ዲኤንኤ ምርመራ መውሰድ ነው። አቶ ከበደ የትም አይሄድም። አሁንም ከባልደረቦች ጋር ውጭ ያለው ከሱ ጋር እንዲተነጋግረን የዘረመል ምርመራውን ወስደን ውጤቱ እስኪደርስ ድረስ ደግሞ ቤት ውስጥ ምን እየተከናወነ ነው የሚለውን ነገር በድብቅ እናያለን። ባለቤትም አሁን ስለሌለች ያንን ነገር ቀድመን እናዘጋጅ። እንግዲህ ያንን አድርገን እንግዲህ ወደሚቀጥለው ደግሞ እንሄዳለን ማለት ነው። ስለዚህ ግን ተረጋጋ። እንግዲህ እስከመጨረሻው ድረስ ስሜት አይነት አያስፈልግም። ይገባኛል ያለበት ሁኔታ ስሜት ይገባኛል። ግን አሁን ከዚህ በኋላ ነገሮችን በእርጋታ ነው መውሰድ ያለበት። እሺ አቶ ሲሉ በክትትላችን ይረዳል። ያ ስለሆነ ግን አንድ የምነግርህ ነገር ለሚስትህ ምንም አይነት ምልክት እንዳታሳያት። እዚህ ቤት ውስጥ ድብቅ ካሜራ ይኖር አይኖር የሚለው ነገር ምንም አይነት ምልክት እንዳታሳያት፣ ምንም አይነት ጥርጣሬ እንደሌለባት መስለ እንደ በፊት ስትኖር እንደነበረው አይነት ህይወት በሰላማዊ ህይወት መኖሩን ቀጥል። ያው ትንሽ ቀን ነው እንግዲህ ክትትላችን የምናደርገው በትንሽ ቀን ውስጥ ወደ እውነታው የምንቀርብበት ጊዜ ሊመጣ ይችላል። ስለዚህ እዚህ ቤት ውስጥ ማን ይግባ ማን ይውጣ አቶ ከበደም መጥቶ ስላለው ነገር እንዳይነግራት እሱ ማወቅ የለበትም፣ ሌላም ሰው ማወቅ የለበትም፣ ሚስትም መጠራጠር ማወቅ የለባትም። በቃ ምንም ነገር እንዳልተፈጠረ ለክትትላችን ይረዳል ስለሚገባ ማለት ነው። ይሄ ነገር ስለሚረዳ ማለት ነው። ስለዚህ ያንን እንድናደርግ ማንም ሰው እንዳያውቅ እዚህ ቤት ውስጥ እየገባ እየወጣ ያለ ሰው ሌላ ሰው ካለ ከባለቤትና ካንተ ውጪ አቶ ከበደም ውጪ አቶ ከበደም ከሆነ ካልሆነም ሌላም ሰው ከሆነ ምናየው በዛ ነው። እማነኝ በቃ እሱ ነው የሚሆነው። ከሱ ውጪ ለማንም ሊሆን አይችልም። እሱ እንደዛ ብለን ማለት ነው። ይኸውልህ ውጤቱ ሲመጣ እናየዋለን። እሱ የሚሆን ያንኛው ገለዋለሁ። ይኸውልህ እሱም ልጅ አንድ ላይ ይኸውልህ አቶ ሲሆን እንደዛ ማለት አይደለም። እንደዛ ይኸውልህ አሁን አንተም ይኸውልህ ሚዲያ ላይ ያለው እንደዚህ ብለህማ ራስህን ማጋለጥ እንደዚህ ነገር ውስጥ መግባት የለብህም።
ስሜታዊነትን ቀንስ፣ ወደ እውነታው እንቀርባለን። ከዛ ህግ የሚይዘውን ይይዛል። ያንን ነው የምናደርገው። ስለዚህ እባክህ ስሜታዊ አትሁን። እውነታውን እስክንይዝ ድረስ ግን ነገሮችን ምንም እንዳያስታውቁ እኔ እናንተ ብቻ ነው የምናውቀው ያንን ነገር። ያንን አድርገን እንግዲህ እንከታተላለን ማለት ነው። እሺ ለዛ ዝግጁ ነው? እባክህ ምንም ነገር በቃ እንደነገርኩህ ነው። ከአንተ በጣም ብዙ የቤት ስራ ይጠበቃል። ስለዚህ አንተ ልታግዘን ይገባል። እንግዲህ ያንን እናደርጋለን ማለት ነው። ተስዩ እሺ ማድረግ እችላለሁ። እንግዲህ ቤተሰቦቼ ስለዚህ ያንን እናደርጋለን ማለት ነው። እናንተም አብራችሁን ሆኖ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሚቀጥለው እርምጃችን እስክንሄድ ድረስ አብራችሁን ሆኖ እናመሰግናለን። ማሬ ማሬ ነይ እስኪ። በሰላም ነው። የሰዓት ትንሽ ደረሰና ስራ ቦታ ልሂድ። አዲስ ነገር ምናምን ካለ ደውዬ አላስፈለገም ቶሎ እንትን ካልኩ እመለሳለሁ በጊዜ። መልካም ቆይታ። አዲስ ነገር ካለ እመጣለሁ። ደውዬልኝ አዲስ ነገር ካለ እደውላለሁ። እሺ ቀድሜ እደውልልሻለሁ። አንቺም ደውዪልኝ። ቻው ደህና ሁኚ። መልካም ሰው ደስ የሚል ነገር የለም ዛሬ ደግሞ። ዛሬ ግን ተረፈደ። አይገርምም? እያነሳሁት ነበር። በጣም ነበር ናፈቀኝ እኮ። አትቆርቁረኝ በእናትህ። እሺ በቃ እሺ በእናትህ በቃ እሺ በቃ ተውኝ። በቃ አለው እኮ እሺ በቃ እሺ ቆይ አይደለማ። እሺ አይ ትንሽ እኮ ስለቆየ ነው አይደለም። እሺ በቃ አትቆርቁረኝ በቃ እሺ በቃ የምን ናፍቀኝ ነበር። ተኝቼ ነው ገና እንትን ያልኩት። ኧረ ተኝቷል። እንዳትጠጣው ደግሞ
እሺ ምንም እስካሁን አላወቀም። በቃ ግን ጫፉን ካወቀ ምንድን ነው ከሰው ገና በአሁን በስምንት ወሩ አውጥቶ እንዲያወራ ፈልገን እንኳን ምትወቅ ደረቱ ይሉኛል። ይልቅ ካነሳው አይቀር ማለት ነው። ወይም አትኮርኩረኝ እያልኩ አይደለ እንዴ? አንተ ነገር ደግሞ ሲያምር በቃ እሷ አትቀፊኝ እችን አውጣ። እሺ በቃ አትቆጥተኝ በቃ እሺ አትቻለሁ አይደለም እኮ ስሬ ስለወረቅ ነው አይደለ እንዴ? ይጠይቃልኩ ባንተ እኮ ነው የምር ቁርጥ እንደውም እሱን ሳይመስብኝ አለፎት ፎቶኮፒ ይላል እንዴ? አዎ ግን ማለት ነው ወይ ግን እስከ መቼ ነው ከዚህ ጅል ጋር የምኖረው? እስካሁን ድረስ ከአንተ እንደወለድኩ አያውቅም ማለት እንዴት ሊያውቅ ይችላል? አልነገርኩትም። አንተ ድፍረቱ እንዴት አንተ እኮ ነው አይደል እንዴ ከውጭ ሀገር ድረስ እንድትደርስ እንደሆነ አደረገ። አንተ ነው እኮ ነው እዚህ ሁሉ ጣጣ ውስጥ የገባው ተባ አንተ ደግሞ ይለኛል። ቆይ እስኪ እስከ መቼ እሺ አላፍቅረውም እኮ ታውቃለህ አይደል እንዴ? በቃ አልተባብለኝ አልፈልግም። ልተባብለኝ አይደለም ሲሪየስ ነው ማውራክ። በቃ አልፈልገውም አላፍቅረውም። እንዴ ደግሞ ፍቅረት ታውቃለህ ከጅል ማለት ጋር ስንት ዓመት ሙሉ ነው የምቆየው? እሺ ለምንድን ነው ከውጭ የጠራኸኝ? አትኩርፊ አትበለኝ። ቆይ እንዴት ነው ደህና እኮ ከአንተ ጋር እየኖርኩ የነበርኩት እኮ ደስተኛ ህይወት ነበር አይደል እንዴ? ስለማፈቅርሽ ብሎ ነገር የለም። ተፈቅሪ ኖሮማ ከሌላ ሰው ጋር አትድረኝም ነበር። ያንተ ልጅ ለሌላ ሰው ስም አትሰኝም ነበር። እንግዲህ ውድ ቤተሰቦቼ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ ተገናኝተናል። አሁን ያለነው ሁለት ጥንዶች ባለትዳሮች ቤት ውስጥ ነው ያለነው። እንግዲህ የፍቅር ህይወታቸው ምን ይመስላል፣ ትውውቃቸውስ፣ አሁንስ ያሉበት ሁኔታ፣ ትዳራቸው ምን ይመስላል ከነሱ ምንማርበት ይሆናል ብዬ ምንማርበት የትዳር ህይወት ይሆናል ብዬ ተስፋ አደርጋለሁ። ቤተሰቦቼ እንግዲህ አሁን ያለነው ከሁለቱም እንግዶቼ ወይም ባልና ሚስቶች ጋር ነው። ከስማቸው ጀምረን እንተዋወቃለን፣ የፍቅር ታሪካቸውን ያጫውቱናል። እናንተም አብራችሁ ነው ቤተሰቦች። እሺ ማለት ይቅርታ ላቋርጥልና ማቀረጻ ላይ ስለሆናችሁ ብዬ ሌላ እንግዳ ሲመጣ ይነግረኝ ነበር ማለት ለምን እንደሆነ አላውቅም። አሁን ለምንድን ነው ያላሳወቀኝ? ማለት እናንተም ቢያንስ ባለቤቱ ስለሆንኩኝ ደውላችሁ ለኔ ልትነግሩኝ ትችሉ ነበር። እሱም ቢያንስ እኔ እናንተ ካልቻላችሁ ለምን እሱ አልደወለም? አይ እንዴት ነው ነገሩ? እኛ ሚዲያዎች ነን ምንሰራው። እንግዲህ
ፍቅረኛ ማቾች ታሪካቸው አስተማሪ ሆኖ ሲገኝ እንዲሁም ባለትዳሮች ታሪካቸው አስተማሪ ሆኖ ሲገኝ እንደ ሚዲያ መተን እዚህ ታሪካቸውን እንሰማና ሽልማት ፕሮግራምም አለን፣ ሰርፕራይዝ ፕሮግራም አለን። ያንን እናደርጋለን። ምናልባት ለዛም ይሆናል ሰርፕራይዝ ሊያደርግሽ እኛን ሳይነግርሽ እንግዲህ እዚህ የመጣ ነው። ያ ሊሆን ይችላል። ግን ብዙ ግራ ይበልሽ ነገር ጠርቶ ሰርፕራይዝ አለ እንጃ ያላቅም ስለ ይከብዳል። ያው እንግዲህ እኛ እዚህ ያለ ነው ለሰላም ነው። እንግዲህ የፍቅር ታሪካችሁን ለመስማት ነው የመጣ ነው። ስለዚህ ከስማችሁ ጀምሬ እንግዲህ ልተዋወቃችሁ። እንግዲህ አንተ ነህ የጠራህን እንድንመጣ ስለጠራን እናመሰግናለን። ከስምን ጀምርና እስኪ ልተዋወቅ። እሺ እኔም አመሰግናለሁ። ስሜ ስዩም ይባላል። ያው እንግዲህ ከእሷ ጋር አብረን መኖር ከጀመርን ቢያንስ አሁን 2 ዓመት አልፎናል ማለት ነው። ያው ትዳራችን የተመሰረተው ከዚህ ጊዜ ጀምሮ ነው ማለት ነው። አብረን መኖር ከጀመርንበት ጊዜ ጀምሮ እንግዲህ አንድ ልጅ አለ መሀላችን። ያው ይህን ይመስላል። አንድ ልጅ አፍርታችኋል? እሺ ደስ ይላል። እስኪ ያንቺን ደግሞ ስምሽን እንደዚሁ አጥፋለሽ ደግሞ ያለውን ነገር ንገሪኝ። ከዛ እንሄዳለን እንደሚቀጥል። ስሜ ያው ፍቅርታ ይባላል። እሺ እና ሌላውን ነግሯል ብዬ አስባለሁ። ጀስት በትዳር 2 ዓመት ቆይተናል። እሱ እንዳለው ኦልሞስት 2 ዓመት አልፎናል በእርግጥ እና መሀላችን አንድ ልጅ አፍርተናል። ትዳራችን ይመስላል። ደስ ይላል። እስኪ ትውውቃችሁ እንዴት ይመስል ነበር የሚለውን እስኪ አንቺ ንገሪኝና እንዴት ነበር ያለው ነገር ንገሪኝ። እውነት ለመናገር ታሪኩ ረጅም ነው። እንዴት ብዬ እንደምናገር ካላውቅም ያው አስተማሪ ሆኖ ስለሚገኝ ብለን ስለምናስብ ከጅምሩ ጀምሮ ያለውን ነገር ብንሰማ ያው አሪፍ ይሆናል ለኛም። ኦኬ ማለት የግል ጉዳይ ነው ማካቶ ችግር የለውም። ውጤቱን ለምን አናየውም? ችግር የለም። በመጨረሻ ላይ ያው ሰርፕራይዝ ወረቀት ይዘን መተናል። እኛም ምናይ ነው የሚሆነው። አይ ውጤት አይደለም፣ ያው ሰርፕራይዝ አለን። እንደዚህ ባለትዳሮችን እያገኘን ሰርፕራይዝ ወረቀት ይዘን እንመጣለን። ሽልማት ፕሮግራም ይኖረናል። ያንን ነው ጓጉታል መሰለኝ አቶ ስዩም። ችግር የለም ይደርሳል። አንዴ እኛ ቃለ ምልልሳችን እንድናደርግ ከእናንተ ትዳር የምንወስደው አስተማሪ ነገር ይኖራል ብለን ስለምናስብ እሱን እናስቀድምና ያው የሚዲያችንም ፎርሙ በዛ ነው የሚሄደው። ለዛ ስለሆነ መጨረሻ ላይ ነው ሽልማቱ የምናደርገው። እሺ እንግዲህ ቀጥይልኝ ወይዘሮ ፍቅርተ። እንግዲህ እንዴት ነበር የተዋወቃችሁት? ከዛ በፊትስ ምን አይነት ህይወት ነበረሽ? እስኪ ከጅምሩ ጀምሮ ንገሪኝ። እንዳልኩ ፍቅርተ እባላለሁ። ለቤተሰቤ ብቸኛ ልጅ ነኝ። አጋጣሚ ክፍለ ሀገር ነበረ ያደኩት። ያው ሴት ልጅ ስትሆን እድሜ ጎርመስ ሲል እንትን ትሌላ አንዴ ወደ ውጭ ሀገር አንዴ ደግሞ ወደ ጋብቻ፣ ሁለቱ ነው ፎከስ የሚደረገው በዛ ጊዜ። እዛ ያለው ነገር ምን ነው አገሬ እንትን ባለኝ በገደሉኝ፣ የሀገሬ ሰዎች በገደሉኝ ያስብላል። በጣም ማመናጨቅ አለው፣ ብዙ ስቃይ አለው፣ ብዙ መከራ አለው። ብዙ እዛ ልቀይር ስራዎችን ፈልጌ ነበረ። ስለ ከአንዱ ቤት ወደ አንዱ ቤት ሊሄድ ፈልጌ ነበር፣ ግን ተመሳሳይ ነገር ነው እያየሁ የነበረው። አንድ ሳምንት ቆያለሁ፣ ሌላ ጋር እሄዳለሁ። ብዙ ስቃይ አየሁ። በቃ ወደ ሀገሬ መግባት አለብኝ ብዬ ተመኘው። በብዙ ልፋትና ስቃይ ያው ወደ ኢትዮጵያ መጣሁ። የተለያዩ ስራዎችን ሞከርኩኝ፣ አልሆነልኝም። እዚሁ አዲስ አበባ ሆኜ ክፍለ ሀገር ሳልሄድ ማለት ነው ቀጥታ ወደ አዲስ አበባ እንደመጣሁ ጀስት አንድ ማውቃት ጓደኛ ነበረችኝ። ከእሷ ጋር አርፌ ለእንግድነት እሷ ጋር ተቀመጥኩኝና አያውቁም እንደመጣሁ እንዲያዝኑብኝ ስላልፈለግኩኝ የተለያዩ ስራዎችን መሞከር ጀመርኩኝ። ማለት ትምህርት ኦልሬዲ አቁሜያለሁ። በትምህርት ስራ ሳይሆን የተለያዩ ጉልበት ስራዎች ፋብሪካዎች ላይ መስራት ጀመርኩኝ። ያም አልሆነልኝም። በቃ እዚህም ጥገኛ ሆንኩኝ። ሌሎች ስራዎችን ማጣየት ጀመርኩኝ። አጋጣሚ የሆነ ሰዓት ላይ ነው እንትን ፑል ቤት ማጫወት ጀመርኩኝ። የራስሽ ነው ወይስ? አይ ተቀጥሬ። የራስ ነገርማ ኬት ይመጣል ስለ እዚህም እዛም እያልክ ብዙ የምትይዘው ነገር የለም። ግን ጀስት የተወሰነ ሴቭ አደረግ ነበር ማለት በቃ ያቅሜን እየተረፈችኝን አስቀምጥ ነበረ እንጂ
ሙሉ በሙሉ ሴቭ ማድረግ አይታሰብም። በዚህ ኑሮ አይታሰብም። በጣም ከባድ ነው ማለት ነው። ከዛም በቃ ብዙ ጊዜ እንትን አልኩኝ። ለውጥ አካባቢ ስል ነው ከስዩም ሊጫወት መጣ ጓደኞች ጋር ሆኖ በቃ ትህትና ያለው እርጋታው ሁሉ ነገሩ የማድረግ ነበረ። ከዛ ምን ሆነሽ ነው ስትለኝ አብራኝ ነበረ ራሷ ሁሉ ነበር የምታጫውተው የዛን ጊዜ ጓደኛዬ ራሱ አይ ምንም ግን ልጁ ደስ አይልም ስለት ማፌዝ ጀመረች። እንዴት ነው ደስ የሚለው ማለት ስትለኝ አይ እንጃ የሆነ የሚስብ ነገር አለ ብዬ እንደ ቀልድ ነው እንትን አልኳት። ከዛ እሱም ለምን እንደሆነ አላውቅም አልነገረኝም እና መመላለስ ጀመረ። በቃ እዛም ይመጣል። ከዛ ተግባባን። ይበልጥ ደስ አለኝ ምክንያቱም እመኘው የነበረው ነገር ስለሆነ መግባባትን ይበልጥ ደስ አለኝ። ከዛ የተሻለ ስራ በቃ ተግባባን። ስልክ ተቀያየርን እንደማንኛውም ሰው እንደ ጀማሪ ፍቅረኛ ሳይሆን ጀስት ጓደኛሞች ነበር መጀመሪያ ላይ። ከዛ ኖርማሊ አብረ በምታሳልፈው አብረ ጊዜ በምትቆይበት በምትላመድበት ሰዓት ያው ፍቅር ማምጣት አይቀርም ማለት ትግባባለህ፣ ትተሳሰባለህ፣ ካብረን የምትሆነው ከዛ ውጭ ሰው ውጭ ማሰብ የምትችለው ነገር አይኖርም። እና እሺ በቃ አልኩኝ። አብሬ መቆየት ጀመርኩኝ ከእሱ ጋር። ደስተኛ ነበርኩኝ። ከስራ እወጣለሁ ከእሱ ጋር ነኝ። የሆነ ነገር ይሁን እሱ ጋር ነኝ። በቃ እንደ ቤተሰቤ በላይ ያደረኩትኝ። እሱም ያግዘኝ ጀመረ በቻለው አቅም። እኔ ሳልጠይቀው በቃ ምንም ሳልናገረው የውስጤ ነገር ነበር። በቃ ማለት እንደዚህ ነው ሳልለው አይኔን አይቶ ወይ ድምጼን ሰምቶ በቃ እንደዚህ አድርጊሽ ሲለኝ እደነግጣለሁ። ቆይ እንዴት አወቀብኝ ምናምን ብዬ ብዙ ጊዜ እንትን እላለሁ እና ሰፖርት ያደርገኝ ነበረ። በቃ ጥንካሬ ሁሉ ነገሬ እሱ ነበር የሆነው። እና ቆይ እንዴት እንደዚህ ሊሆን ቻለ? እኔ እንኳን ምንም ነገር ሴት ነኝ ግን ከኔ በልጦ ሊሆን ቻለ? ከፍቶኝ እንኳን አይደለም ግን በቃ አስደምመሃል። ሌላ ሰው እንኳን ለማሰብ ይቅርና ከሱ ውጪ ለምን ይስከባል ድረስ ያስብላል። እኔ የእውነት አፍቅሬ ነው ምናምን ብዬ የዛን ጊዜ ራሴን ተጠራጠርኩኝና በዚህ ማለት ገና ምንም ፍቅር አልጀመራችሁም? በስራ አልጠየቀኝም። ከዛ የሆነ ታይም ላይ ነው በጣም ብዙ ከስተመር ነበረና እፈልግሻለሁ ብሎኝ ማናገርሽ ነገር አለ አለኝ። ምንድነው ነው አልኩት። አይ ዛሬ እፈልግሻለሁ አለኝ። ከስተመር ስለበዛ ላመሽ እችላለሁ አልኩት። እጠብቅሻለሁ አለኝ። ፈራሁኝ ማለት ምን ሊነግረኝ እንደሆነ አላውቅም። በቃ እንደዚህ ያጣደፈኝ ምን ሊፈጠር ነው ምናምን ብዬ ፈራሁ። ቤቱ ጠራኝ። ከዛ ቤቱን ኢቭን አላውቅም ነበረ። በምልክት ራይድ ልኮ ነበረ የመጣሁት። ከዛ ምንድነው ምንም ስለው በር ላይ ጠብቆኝ ነው እንትን ያልኩት የመጣሁት ማለት ነው። ምን ተፈጥሮ ነው ቤተሰብ ደህና አይደለም ነው ስለው አይ እነሱ ሰላም ናቸው አሁን ማሳይሽ ነገር እና ምንጭ ነገር ስላለ ነው እና ምናምን ብሎ የራይዱን ከፍሎ አስገባኝ። ከዛ ቤቱን ሳየው ጀስት እንደ ሰርፕራይዝ እኔ ፊልም ላይ ማየው ነው እንጂ በሆነ ማየው መሰለኝ። ከዛ በቃ ሴሬሞኒ ምናምን ተከታተል ደነገጥኩኝ። ሌላ ሰው ሰርፕራይዝ ማድረግ መሰለኝ እንጂ እኔ መደረግ አልመሰለኝም። ስለዚህ በህይወቴ እንደዚህ አላውቅም። እኔ በቃ ማውቀው ስራና ስራ ብቻ ነው። በህይወቴ ውስጥ ብዙ ነገሮችን ኖርማል ክፍለ ሀገርም ስትሆን እኮ ስራ ላይ ነው። ልጅ ሆነህ ተማሪ ከትምህርት ቤት ወደ ስራ ነህ። በቃ ጥርፊያ ላይ ነው እንጂ እንደዚህ ፍቅር ምናምን እኔ አይገባኝም። ማለት እንደያዘኝ እኮ አውቃለሁ ግን ሴት ነኝ ምን ብዬ ልናገር? ይከብዳል። ሴት ስትሆን ብዙ አብላጫ ያለው ድምጽ ወደ ወንዶች ነው። ወንዶች ናቸው ከተናገሩ በቃ ድጋፍ ሊያገኙ የሚችሉት እንጂ በአሁኑ ሰዓት ሴት ልጅ ተናግራ ድጋፍ የላትም። ለዛ ይከብዳል። ከዛ እሺ ብዬ እየፈራሁ ገባሁ። እኔ እንደውም በጣም ፈርቼ ምንድነው የምመስለው? አይ እስከ ዛሬ ላይ ነው ያለ ስሜት ምንድነው መስሎኝ ደነገጥኩኝ። ራሱ መናገር አይችልም እንዳልኩኝ ለራሴ ማለት እኔ ሴት ነኝ ምን ብዬ ላውጣው? እሱ ወንድ ነው ቢናገር ደስ ባለኝ ነበረ ብዬ አሰብኩኝ። ከዛ በቃ እሺ
ዛሬ ካንቺ ጋር ከዚህ በኋላ አዲስ ህይወት እፈልጋለሁ አለኝ። እንዴ ምንድነው ምናምን ቀርታ እንዴ ምንድነው ምን አስቦ ነው ምናምን አልኩኝ። ከዛ አይ አፈቅርሻለሁ ሲለኝ በጣም ደነገጥኩ። ስለ አይመስለኝም ነበረ። ከዛ ያደረገውን የሰለፍነው ነገር ሳይ በጣም ደስ አለኝ። ያው እኔ ጋር ስሜት እንዳለው እኔም ጋር ስሜት እንዳለ ነገርኩት። በዛ ፍቅር ሀብሎ ተጀመረ። ትዳር መጣ። ልስወልድ ደግሞ ማለት አረገዝኩኝ። ልስወልድ ቤት መብቱ ይቀርባል። በጣም ደስ ያለው ወይዘሮ ፍቅርተ እንግዲህ አቶ ስዩም በጣም ደስ የሚል የፍቅር ጊዜ እንዳሳለፋችሁ እንግዲህ ከሷ ሰምቻለሁ። እኔ ብቻ ነኝ እንዴ ስለሁለታችሁ ማውራው? እሱ ለምን አያወራም? እስካሁን እኮ ምንም አልተናገረም። እስኪ አይ ያው ችግር የለም ያው ከሁለታችሁ አንዳችሁ እንግዲህ የነበራችሁ የፍቅር ታሪክ ከሰማን አንድ ነገር ነው። ሁለተኛ እንግዲህ አሁንም እንዳልነገርኩሽ ሰርፕራይዝ የሆነ ወረቀት ይዘን መተናል። ለዛም ደግሞ ከመጀመሪያ አንድ እንግዳ ይዤ መጥቻለሁ። እንግዳችንን አብረን እንቀበላለን እናያለን። ችግር የለም አቶ ስዩም እንግዲህ እንግዳ ይኖረኛል። እንግዳችን አብሮን ይሆንና ደግሞ የተወሰነ ነገር አይ ግድ የለም አቶ ስዩም ምን የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። አንዴ እንግዳዬን ልቀበልና ደግሞ ከእንግዳችን ጋር ሆነን ደግሞ ቆይታችን እናደርጋለን። እሺ ዴቮ ዴቭ እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? ይኸው እንግዳችን መጥቷል። ታውቂዋለሽ? እንዴት ነው? በእናትህ እንዴት ናችሁ? አለን። እንዴት ናችሁ? አለን ይመስገን ሁሉ ሰላም አለን። እንዴት ነው? በእናትህ አዲስ ነገር አለ ነው። እንግዲህ እንግዳችን እንተዋወቃለን። ያው እናንተ ጋር ስመጣ አንድም ያው መጀመሪያ አንዳንድ ስለ እናንተ የሚሰጠኝ ጥቆማ ሰው ስለሚያስፈልግኝ በዛ መሰረት ነው እሱን የተዋወቅኩት ከበደን ማለት ነው። የእናንተ የቅርብ ቤተሰባችሁ እንደሆነ ስለማቅም ጭምር ነው። ወንድማችሁ ማለት እንደሆነ እንግዲህ ተነግሮኝ ለዛ ነው የመጣሁት። ስለዚህ ቀጥሎ ደግሞ የተወሰነ ነገሮችን ቆይታ ካደረግን በኋላ ወደ ስጦታ ሽልማቱ እንሄዳለን ማለት ነው። እሺ አቶ ስዩም ግን ደህና ነህ? ዛሬ የተለየ ፊት ነው ያየሁበት። ምን ነው አልተሻለ ማር? አሁንም ምንም የተለወጠ ነገር የለም አይደል? በቃ ችግር የለም። እስኪ አቶ ስዩም እንግዲህ እሺ ወይዘሮ ፍቅርታ እንግዲህ እስኪ አቶ ከበደን እንግዲህ ትውቃችሁ ምን ይመስላል? ምን አይነት ቅርርብ አላችሁ ከአቶ ከበደ ጋር? ማለት ወንድምና እህት ነና ከኔ ጋር ከሱ ጋር ደግሞ በደንብ ነገር እስኪ ስላንቺና ነው ትውቅ ስለከበደና ስለትውቅ እስኪ በደንብ ነገር ንገሪ። ምን እየሆናችሁ ነው? ማለት ምንም አልሆነ ንገሪ። ስላንቺና ስለኔ ትውቅ ንገሪ በደንብ ንገሪ። ወንድምና ከእህቴ ዘለለ ምን ሊኖር ይችላል? ጭራሽ የባለቤቴን ወንድም ደግሞ ሪጃ እኔ አላውቅም። እኔ ምን እያሰባችሁ እንደሆነ አላውቅም። እሺ አንቺ ብቻ ሳቱኝ እኔም አላውቅም። እስኪ የተፈጠረውን ነገር በደንብ ንገሪ። እስኪ ጠይቃት፣ አንተም በደንብ ጠይቃት እስኪ። እሺ ወይዘሮ ፍቅርታ እንግዲህ ከአቶ ስዩም ጋር ባለትዳር ሆናችሁ ሚስቱ ነሽ እንደምትኖሪ ያው እሱን አድርገናል ቃለ መጠይቅ። እንግዲህ ከአቶ ከበደ ጋር ደግሞ ትውቃችን ወንድሜ ነው እኔም እህቱ ነኝ ነው እያልሽኝ ያለሽው። ስለዚህ ከዛ የተለየ ምንም ቅርርብ የላችሁም ከአቶ ከበደ ጋር? ምን ሊኖር ይችላል? ምን ማለት ነው ደግሞ እሱ? ኧረ ዝም ብለህ አሁን ይከፈት እስኪ ይከፈት በቃ አሁን ዝም ብለህ ይከፈት እስኪ ይከፈት ይከፈት በቃ ይከፈት አቶ ከበደ እሺ ይከፈት። ይኸው አሁን ምን አልከሽ? ለምንድን ነው ያኔ ይከፈት ስትልኝ ይከፈት በቃ ወረቀት ይኸው እሺ ወረቀቴን ይዣለሁ። የምን ወረቀት ነው? እሺ አሁን ተረጋግተን አሁን እንታያለን አንተና እኔ እሺ አሁን እንታያለን። ምንድን ነው አሁን? አንቺ ዝም በይ በቃ ዝም በይ አንቺ ዝም በይ በቃ ግርታ እንዳይፈጥሩ አሁን ወረቀት ይዘህ ዝም በሉ አንተ ራስህ ዝም በል። ይከፈት ከበደ ይከፈት በቃ ጩኸቱን ቀንሱና እንደ ትልቅ ሰው አንዴ እናውራ። አንድ ወረቀት ይዣለሁ ምን እንደሆነ አብረን ምን ነው አብረን አራስታሙን ይጥኩናለሁ ሰሞኑን በቃ አቶ ከበደ ችግር የለም። ይሄ ወረቀቱን አንድ ላይ ሆነን እንከፍታለን። አንተ ግን እንግዲህ ወይዘሮ ፍቅርታ ነገሩ አዲስ በቃ ዝም በይ አንቺ ዝም በይ አሁን ታያለሽ። ስዩም ተነጋግረናል አይደል? አንተማ አዩ በቃ ቁጭ በል። ምንም ነገር እንዲፈጠር አልፈልግም አቶ ከበደ። ይከፈት በቃ እንትን አልፈልግም፣ ልውውጥ አልፈልግም። ሌላ ክፍደግ እኔን ወንድምክን እኔን ፈትስኪ ነበር
ቤተሰቦቼ የዘረመል ውጤቱን አንዴ ይዣለሁ። እንግዲህ ውጤቱን ባለፈው እንደተነጋገርነው ነው። አካቹ አቶ ከበደ፣ አቶ ስዩም፣ ወይዘሮ ፍቅርተ ተረጋግታችሁ ውጤቱን አብረን ነው የምናየው። እባክህ ከስሜታዊነት ወጥተህ ይሄው ውጤቱ እኮ መጥቷል። ምን ላድርግ? እስኪ አንብበው እስኪ አንተ ራስ ዝም በል እስኪ። እሺ ቤተሰቦቼ እንግዲህ ወረቀቱን ይዣለሁ። ይህ ውጤት የሚያሳየው እንግዲህ የአባትና የልጅ ውጤት ናቸው አይደሉም የሚለው ነው። የማንን አቶ ከበደና ህፃን ዳግማዊ ስዩም አባትና ልጅ ናቸው የሚለው ነው ለማጣራት እዚህ ወረቀቱን ያዝ ነው። ስለዚህ አባት አቶ ከበደ ስሜ እና ህፃን ዳግማዊ ስዩም 99.9% አባትና ልጅ አለመሆናቸውን ያሳያል። ይሄው አንተ ካሊ ትንሽ ስጋ እንደመርፌ ትወጋ የተባለውን አየሁ አይደል? አቶ ከበደ ደም ብቻ እንደዚህ አትረኝም ነበር። እባክህ አቶ ከበደ ምንድን ነው እየነገርከኝ ያለው? ቁጭ በል አቶ ከበደ እቀመጣለሁ። አሁን ማቀመጣለሁ። የተነጋገርነው ይሄን አይደለ? ዋናው ማስረጃ ይዘን ነው ማውራት ያለብን። አዎ አባት ልትሆን የምትችለው አንተ ብቻ ናችሁ እኮ። እኔ እኮ ታዲያ እኔ እንዴት እኖራለሁ? ና እኮ እንዴት ነው? ወዴት ነው የምትሄደው? እንዴት ነው የምትሄደው? አሁንስ ቢሆን እኮ እንዴት ነው አባት? አቶ ስዩም ይኸውልህ፣ አቶ ከበደ ተረጋግተን መጀመሪያ እኔ ምን አውቃለሁ? እሱንም እሱን ጠይቂው እንጂ እኔንም አንተ ትጠይቀኛለሽ። እሱንም እሱን ጠይቂው። ወንድም አይደለም አለኝ እኮ እኔ አባት እሱ አገባኝ ይታይ አይደለም ያራቀኝ ወይ? እሺ አቶ ስዩም አምጣውና ቁጭ በል አንዴ፣ ተረጋግተን እናውራ። አንዴ ቁጭ በል አንዴ ልጊታ ቁጭ በል አቶ ስዩም እንዴት ዞር በል አንተ። እኔንም እንደዚህ ብለህ ነበር። አንተም ቁጭ በል አቶ ስዩም ቁጭ በል አቶ ከበደ ቁጭ በል፣ ችግር የለውም ተረጋጋና እናው። አንተም አቶ ስዩም ምንድን ነው እየሰራ ያለው? አሁን በስሜትነት ምንም ይደረግ ነገር አቶ ስዩም እባክህ ተረጋግተህ አድምጠኝ፣ የሆነውን ነገር እናረጋግ። አሁንም ቢሆን ሌላ ውጤት ነው ጠረጠርኩ አልሆነም። ልጁ እኮ የአቶ ከበደ ልጅ እንዳለመሆኑ እኮ እያየን ነው አይደል? ድሮም እኮ አቶ 8 ወር ሙሉ ቁጭ ብለን መወየት ስላለብን ነው። እስኪ አይዞህ ተረጋጋ። ከስሜታዊነት ውጣ ስዩም። እስኪ ቀስ በል እንዴ። ይኸውልህ አሁንም ቢሆን ውጤቱ እንደፈራው እኮ አይደለም አይደለ? ውጤቱ አሁንም የአቶ ከበደ ልጅ አለመሆኑን ነው የሚያሳየው። በዚህ ልክ ገም ችግር የለም። አቶ ከበደ ሌላ ያያዝኩት ያገኘሁት ማስረጃ አለ። ምን አይነት ይኸውላችሁ ማስረጃውን ላሳያችሁ፣ ተረጋግታችሁ ልታደምጡኝ ፈቃደኛ ሁኑ። ኧረ እስኪ ተቀበል። ከስሜታዊነት ውጡ። አሁንም ቢሆን እስኪ ቆይ ስሜታዊነት ምንም አይጠቅምም አቶ ስዩም። እስኪ ቀረፍ በልና አሳየን በእናትህ እስኪ። ስለዚህ ፈቃደኛ ሁኑ። እስኪ ተረጋጋ አንተ። ሚኮ ከአንዱ ወደ አንዱ እስኪ ተረጋጋ እስኪ። ለምን አታደምጠኝም? መፍትሄ ያለን እያልኩ ነው። እስኪ በቃ አሁን እኮ እርግጠኛ ነኝ የጓደኛዬ ልጅ ይሆናል ብለህ እርግጠኛ ነኝ በሚል ያው ማስረጃ አመጣ። ወረቀት ዲኤንኤ ያስመረመረ ልጁ የሱን ሳይሆን ቀርቷል። እውነታው ሌላ ነው። እኛ ያንን ነገር አይተናል አውቀናል። እስኪ ስለዚህ ለዛ ይኸውልህ አሁን ውጤቱን ምን እንደሆነ ወይም ደግሞ እውነታው ምን እንደሆነ አሳያለሁ፣ ምን እየተፈጠረ እንደሆነ። እስኪ ጋዜጣ ሳየኝ እስኪ ውሻን እስኪ ቀስ በል እስኪ ተረጋጋ እስኪ። ድሮ እኮ እንደዚህ ብሎ ሊሆን ይችላል። አሁን ቀስ በልና ነገሩ እስኪ ተረጋጋና እስኪ ምንድን ነው ያሳየኝ። እስኪ ተረጋጋ እስኪ ቀስ እስኪ ልጁ የተወለደው ህፃን የሁለቱም አለመሆኑን እንግዲህ በምርመራ አይተናል። ከዚህ በፊትም ዲኤንኤ አድርገን አባቱ እሱ እንዳልሆነ አቶ ስዩም አይተናል። አሁን ደግሞ የአቶ ከበደ ልጅ አለመሆኑን አይተናል።
ወይዘሮ ፍቅርተ ልጁ የማን ነው? ውጤቱ የሚያሳየው የአቶ ስዩም አለመሆኑን ቀደም ብለን አይተናል በምርመራ። አሁን ደግሞ የአቶ ከበደ ነው ብሎ ተጠራጥሮ ነበር። የአቶ ከበደ ምርመራ ወስደን አይተናል። ይኸው አንቺ ነው ልጁ። ልጁ የሁለቱም አይደለም እና የማን ነው? የራሱ ስዩም ነው እኮ የኔ። እርግጠኛ ነሽ? እርግጠኛ ነኝ። ውጤቱ እኮ አያሳይም እያልኩሽ እኮ ነው የእሱ ልጅ አለመሆኑ። እኔ በቃ ነገር እኮ እርግጠኛ ነኝ። እሺ ለማንኛውም አቶ ስዩም ቀደም ብዬ እንደነገርኩ የአቶ ከበደን የዲኤንኤ ምርመራ ከመውሰዳችን ውጪ ድብቅ ካሜራ ቤት ውስጥ እንደምናስቀምጥ ተነጋግረን ካሜራችን አስቀምጠን ተከታተል። የምን ድብቅ ካሜራ? አዎ እንግዲህ ዝም በይ ማለት ነው። ዝም በይ አሁን ማለት ነው። ዝም በሉ። ገና አሁን ይኸውልህ ተረጋግተህ ቪዲዮን ማሳየት ስሜታዊነቱን ተውት። ይኸውልህ ቤት ውስጥ በድብቅ ካሜራ እያየኝ ነበር። ይሄንን ልብ ብለህ ምንድን ነው እሺ ምንድን ነው ይሄ? ወይዘሮ ፍቅርተ ምንድን ነው ይሄ? አቶ ከበደ አረጋጋው። ባለቤትሽም አቶ ከበደም የሉ ለኔ ልታስረጅኝ ትቻለሽ? ምን እየተፈጠረ እንደነበር እዚህ ጋር ምንድነው እየተፈጠረ ያለው? ብነግርህም አታምነኝም እኮ። ንገሪኝ፣ ማወቅ እፈልጋለሁ። ምንድነው የተፈጠረው እዚህ ጋር? ምን እያረግሽ ነበረ? ልጁ የማን ነው? ከማን ያረገዝሽው? ከማን የተወለደው ልጅ? ቪዲዮን ግን ልብ ብለሽ አይተሽዋል አይደለ? በድብቅ ካሜራ የተከታተልነው ነው የቀረጽነው ነው። ምን ብዬ ነው የምነግርህ? እሺ አይጠቅምህም እኮ ብነግርህ። ወይዘሮ ፍቅርተ ስለሚጠቅመኝማ ነው እየጠየኩሽ ያለሁት። ልጁ የባለቤትሽ ካልሆነ ልጁ የማን ነው? የማን ነው? እስኪ ልስማሽ። ምንድነው የተፈጠረው ነገር? ቪዲዮስ ላይ ያየነው ነገር ምን እያረግሽ ነው? ከባሌ ጋር ባሌ ማለት በቃ ከባሌ ጋር ነው። ባልሽ ማን ነው? ባልሽ እኮ አቶ ስዩም ነው አይደል? ከልጅነቴ ጀምሮ ያገባኝ ባል አለ። ምን? አዎ። እንዴት አልገባኝም። በቃ በ16 ዓመቴ። ድምፅሽን ከፍ አድርጊልኝ። ምንድነው እያወራሽ ያለሽው? አልገባኝም። ፈራውኛ፣ ጨነቀኝ። እንዴ ንገሪኝ፣ ምንድነው የተፈጠረው? እሺ ሱራሽ እዚህ ሰዓት አውቆ ነው ነገር ይዞት ነው ያልመጣው። ወይዘሮ ፍቅርተ አንድ ባንድ ምን እየተፈጠረ እንዳለ ምን እየነገርሽኝ እንደሆነ በግልጽ አንድ ያስረጅ። ብነግርህም እኮ ስለማታምነኝ ጨንቆኝ ነው። አልመንሽ። የሆነውን ነገር ንገሪኝ። ምንድነው የምትይኝ ነገር? በቃ ክፍለ ሀገር እያለሁ ያገባሁት መንፈስ አለ። ምን? በቃ መንፈስ አግብቻለሁ። ምን? ይሄ ቪዲዮ የሚያሳየኝ ከመንፈስ ጋር እያረግሽ ነው? አዎ እየሰምኩት ነው እያረኩ። ወይዘሮ ፍቅርተ ምንድነው እየሆንሽ ያለሽው? አልገባኝም። መንፈስ እየሳምኩት ነበረ። አልገባኝም። ምንድነው? እስኪ በቃ ልጁም የሱ ነው። የመንፈሱ? አዎ የመንፈሱ። ውጭ ሀገር የወሰደኝ እሱ ነው። ይዞኛ መጣኝ እሱ ነው። ከሱ ጋር አገናኘኝ እሱ። ደስ እንዲስለኝ ያደረገኝ እሱ ነው። በቃ ብዙ ነገሮች የሚያዘኝ እሱ ነው። ይመጣል፣ ይነግረኛል፣ ይሄዳል። እናንተ አታዩትም፣ ግን ለኔ ብቻ ነው የሚታየኝ። ላንቺ የፈለገ ይተሽ ከመንፈስ እንዴት ይረገዛል እንዴ? እንዴት አይረገዝም ማለት? ከሁለት የራቀ ነገር እኮ እያወራሽኝ ያለሽው። ሌላ ወንድ አለ ወይ የምታውቂው? መንፈስ አይገባም። መንፈስ ነው ያገባሁት ከልጅነት ጀምሮ። ምን ስታረጊ በቪዲዮ ያየነው ነገር እና ብቻዬን ነው። ሰው ብቻውን ሴክስ ያደርጋል፣ ብቻውን ይሳሳማል።
እንትን መሰለኝ በቃ ለዚህ እኮ ነው አታምነኝም ያልኩህ እንዴ ልጁን የወለድኩት ከመንፈስ ነው እያልሽኝ ያለሽ? አዎ የመንፈስ ስለሆነ ነው እሱ ዘር ያለው። የምን መንፈስ ምንድነው? እሱ ሲመጣ ምንድነው የምታደርጉት? አልገባኝም። በቃ እናወራለን በስትክክል ምግብ እንበላለን። ታዲያ የመንፈስ ባል አለኝ ካልሽ ለምን አንድን ሰው ግዴታ እሱ ማግባት አለብሽ ሰው ነሽ እና ተባልኩ። ቤተሰቦችሽ ቆሞ ቀረነሽ ብሎ እንዳያስቡ እሱን አግቢ። እኔ መገለጽ አልችልም ማለት ነው። እሱ ማግባት ሳልፈልግ ሳልወድ ስለዚህ አትወጁ ማለት ነው ባለቤትሽ በቃ እሱ ስላለኝ ነው መንፈሴ ስላለኝ ነው ያከበት ለኔ ይታየኛል በጣም ቆንጆ ቁመናው የሚያምር ደስ ሲሉት ጥርጥር ያለ እንዴ ያለ እና ደስ የሚል ደረት አለው ቆንጆ ቀይ ነው ደስ ይላል በቃ ምን ነው እስከዚህ አመት ድረስ ከሱ ጋር ነው ቆየሁት ወደውጭ አብዛኛው ደግሞ ውጭ ሀገር ከሄድኩ በኋላ አብሮኝ ነበር ውጭ ሀገር ከሄድኩ በኋላ እና ሳይመቸኝ ሲቀር ወደዚህ ያመቻቸልኝ እሱ ማለት ምን እንድታረጊ እንድመለስ ነው ከሱ ጋር መጋባት አለብሽ ኢትዮጵያ የምትሽልኝ መከራው ሲበዛብኝ ነው ነገሮችን ማስተካከልልኝ አልኩት አስተካከለና ደስተኛ የሚያደርገኝ ነገሮችን ያመቻችልኝ እሱ ያ ስለዚህ ወደሽ ፈቅደሽ ነው ልጅ የወለድሽው ከመንፈስ የሰው ልጅ እንዴት ይወለዳል ከመንፈስ ጋር ተኝቶ መንፈስን አፈቅረዋለሁ አብሮኛለሁ መንፈስን አፈቅረዋለሁ እና እሺ የሰው ልጅ ሆኖ እንዴት ይወለዳል ለእናንተ አይታይም ለኔ ይታያል በቃ ከወንድ በላይ ብዙ ነገር አለው ብዙ ነገር ስለው ዛሬ ለምን እንደቀረረው ሰው አላውቅም ይሄንን አውቆ ነው መሰለኝ ታውቁት ነው መሰለኝ እኔ ቤተሰቦቼ ምንም ነገር አልገባኝም ስማ ወይዘሮ ፍቅርተ ማለት የነገርሽኝ ነገር በጣም ግራም ያጋባ ነገር ነውና ማለት እንዴት እሺ ከመንፈስ እንዴት ሰው የሰው ልጅ እንዴት ይረገዛል ከመንፈስ ይረገዛል በቃ እንዴ እሱ እኮ ለእናንተ ብቻ ነው መንፈስ ለኔ እኮ ማለት ነው ሰው ነው ለእናንተ መች ነው እንደዚህ ሆንሽው ማለት ምን ቀን ነው እንደዚህ ነገር ውስጥ ለእናንተ እኮ አይታየም ለኔ እኮ ይታየኛል እንዴ ከታየኝ ምን አስጨነቀኝ በቃ አፋታኝ ብየው ነበር ከዛሬ ነገ ያለ ያው ሳያፋታኝ ተገኘ በቃ አወቃችሁ ማንንም አያውቅም ነበር እንዴ አፋታኝ ይልኩት ከመች ጊዜ ጀምሮ ነው አሁን መንፈስ ምናምን 16 አመት ይሆናል አሁን ኦሬዲ ስንት አመት 4 አመት 5 አመት ነው በምን አይነት ሁኔታ ነው እንደዚህ ሊይዝሽ ይችላል አላውቅም እሱን አላውቅም መስለም ነገር አላውቅም እሱን አላውቅም ለራሴ እንራገብተኝ እሺ አረብ ሀገር በነበርሽበት ሰዓት አብሮሽ ነበር ይመጣል ከዛ አይሽ እዚህ በከራ በዛብሽ ዘንድ ይለኛል እሺ ይመጣ እንደማ እና ልጁም እሱን ነው የሚመስለው ቁጭ ኮፒስ ላሳይክ ወይስ ተጣጣ ምን መንፈሱን አይደለም ምን እንደሚመስል ቆንጆ ልጅ እሱ ነው የሚመስል ቀይ ቆንጆ የወለድሽው ልጅ ነው የምትይ የወለድሽው ልጅ እኮ አቶ ከበደ ነው የሚመስለው ማለት ኧረ አይደለም ባክ መስሎ ትኩር አድርገህ ብታየው ቅላቱ እሱ እኔ ካሜራማንም ከጀርባ በጣም ተደላቅጧል መስማት እየሰማ ያለው ነገር ቤተሰቦች የሆነው ነገር የሰሙት ነገር በጣም አስደንግጦኛል ከእውነት የራቀ ነው ግን ደግሞ እናንተም በቪዲዮ በድብቅ ካሜራ የተከታተል ነው እንዳያችሁት ከመንፈስ ጋር ነው ያው ግንኙነት ሳደርግ የነበረው ነው ምትለን የተወለደውም ልጅ የሱ ነው ምትለን ያለችው ሌላው እንዳላቅም ባለቤቴንም ወድጄው አፍቅር አይደለም ያገባሁት መንፈሱ ስላዘዘኝ ነው ያገባሁት ነው ምትለው ትንሽ ለጆሮ ትንሽ ግራ የሚል ነገር ነው የነገረችኝ ግራ ያጋባል እኔ ጸበል ያስፈልግሻል ምናልባት በሃይማኖትሽ እሱማ ማለት ተወስራለ እሱ ግን አላውቀውም ስለ ሃይማኖት ማውቀው ነገር ያው ጸበል ሲሉ ሰማለሁ ግን ነው ያሰራል ለስሙ አሰራል ግን አላውቅም ምን እንዳሰሩልኝ ራሴ ገባኝ እንግዲህ ቤተሰቦቼ ይሄ ነገር የሚያስፈልገው አንድ ነገር ብቻ
አንድ ውለታ ምንድን ነው ለሱ ውለታው ለለት አንድ ውለታ አፋተኝ ከማን ነው አፋት ከባለቤት ያው እኔ ባለቤቴ ነው ደውለው ቤተሰቦች ይቅርታ የሆነ ነገር እኔ ብዙም መቋቋም አልቻልኩኝም ግን ቺት የሚያስፈልጋት ህፃኑም የሚያስፈልገው ጸበልና ጸበል ነው ያው በሃይማኖታቸው እንግዲህ መስቀል ማሰር ያለው ብላኛለች ስለዚህ ጸበል ወይ መንፈሳዊ ሆነ እምነትና ጽናት ነው የሚያስፈልጋቸው ለዛም እንግዲህ ጸበል ያስፈልጋታል ወይ ሳይካትሪስት የሚያስፈልጋት ከሆነ ሳይካትሪስት ነው የሚያስፈልጋት ይኸውልሽ የኔ መቤት ከዚህ በኋላ አሁን በዚህ ጉዳይ ትንሽ ቆሜ ቁጭ ብዬ መነጋገርም አልችልም አፋታኝ ብቻ እኮ ነው ያልኩት ግድ የለም ተነሽ አሁን አንቺ በጣም ሌላ የተለየ ድጋፍ እንደሚያስፈልግሽ ያው ቆሜ እኮ ግድ የለም ፍቅርተ ይሄ ምንም ጤነኝነትም አይደለም የሆነ ነገር ምንም ጤነኝነትም አይደለም አይ ግድ የለም ነኝ ውለታው እኮ የጠየኩህ እኮ ፍቺ ብቻ አንቺ ጸበል ወይ ሌላ ነገር ነው የሚያስፈልግሽ ወይዘሮ ፍቅርተ ልብስን ቀይር ካለብሽ ቀይረሽ ትወጫለሽ ካልሆነ እንውጣ ልጅ ያለ ልጅ ነው የት ነው የምትወጪው ወይዘሮ ፍቅርተ እስኪ ተረጋጋ አሁን እኮ አንተ እኮ አልረጋጋም አልክ እኮ ችግሩ እስኪ ተረጋጋ እንግዲህ አቶ ስዩም የሆነውን ነገር አይታችኋል የሆነውን ነገር ተከታትለናል እንግዲህ ብዙ ማስረጃዎች ይዘን ነበር ስንከታተል የነበረው የእናንተን ያንተንም ያቶ ከበደንም እንግዲህ ዲኤንኤ ምርመራ አድርገን የሁለቱም የእናንተ ልጅ አለመሆኑም በሁለቱም ምርመራ አግኝተናል እንግዲህ ደግሞ ያሳያችሁ ቪዲዮ ከመንፈስ ጋር እንደምታደርግ ነው አሁንም በነበረኝ ቆይታ እናንተ ወጣ አርጌ ከሷ ጋር ሳወራ የነበረው ነገር ከልጅነቴ ጀምሮ ያሚ ነገር ከልጅነቴ ጀምሮ ያገባኝ አንድ መንፈስ አለ አግብቶኝ እሱ ነው ራሱ ሌላ ባል ሰው የሆነ ባል አግብቼ እንድቀመጥ እንጂ አፍቅሬው እንድኖር ራሱ አልታዘዝኩም መንፈሱ ያዘዘኝ የሚገናኛት ማለት ነው መንፈሱ እሱ ነው የሚገናኛት ልጅም የወለድኩት ከሱ ነው የምትለኝ ጸበል ወይም የህክምና አገልግሎት የሚያስፈልጋት ሴት ናት ህፃኑም ልጅ ያንን ክትትል ማድረግ ይኖርበታል ቤተሰቦቿን ማማከር ይኖርብናል አሁን አንተ ተረጋጋ ዲኖሽ የሚሆነው መጨረሻው እንዴት ነው በቃ ስለዚህ መጨረሻው መሆን ያለበት እሷ የህክምና ወይ መንፈሳዊ የሆነ ጸበል እገዛ እርዳታ ነው ያስፈልጋል እንደዚህ አይነት ነገር እንዴት ነው ጸበልም ይቻላል እንግዲህ ለኔም ይሄ ነገር ለእንግዳ ነው ለሁላችን ለሁላችንም እንግዳ ነው ግን የሆነውን ነገር እኔ ማመን አልቻልኩኝም ግን የሆነው ይሄ ነው እውነታው ይሄ ነው ልጁ የእናንተ እንዳልሆነ አረጋግጣችኋል ተረጋጋ በቃ አንተ እኮ እሷም ያለችው ልጁ የመንፈሱ ነው ፍቅረኛዬም እሱ ነው በሱ ትእዛዝ ነው ትዳር ውስጥ የሚገቡት እንጂ ከሱ ውጪ ማፈቅሮ የለም በመጨረሻም እንደውም ያለችኝ ከዚህ ሰውዬ አፋታኝ ያለችኝ እኮ ከኔ ጋር ማለት አንተ አፋታኝ እኔ መሆን የምፈልገው ከፍቅረኛዬ ከመንፈሱ ጋር ብቻ ነው ያለች ስለዚህ ነገር እኮ ነገር አሁን እያዘዘ ነገር ነው ለጆሮ ስለዚህ የሆነው ይሄ ነው ተረጋግተን እንግዲህ ስለዚህ ከመንፈስ ጋር ነው ማለት ነው እየኖርን ያለ ነው አየው አይደለም ሁላችን ችግር የለውም አሁን በቃ አንተ ተረጋጋና በጸበልም በምንም በለም በክምና ቤት ለን ከንፈታሉ የማይፈታ ነገር የለም እንዳልኩ ንጹህ ወንድም አለ አቶ ከበደ እንግዲህ አብሮ አደገ ተረጋጋ አሁን ወንድም አሁን እያገዘ ነው ያለው ስለዚህ አንተም ወደ ጸበል መሄድ ይኖርብሃል መንፈሳዊ ነገሮችን መከታተል ይኖርብሃል መረጋጋት ይኖርብሃል እንግዲህ አቶ ከበደም አለ እኛም አለን አረን ያለው ችግር የለውም እኔ ችግር የለውም ወንድም ሰላም ነኝ ያለኝ ጓደኛ ነው ያለው እኔ ነግራችኋለሁ አይደል የደሜ ክፋይ ነው ብዬ የማስበው ወንድም ደከመ መቆም ራሱ አቃተኝ ይቅርታ ተስዩም እንግዲህ እኛም ከዚህ በላይ ብዙ ቪዲዮን መቀጠል አንፈልግም ግን የሆነውን ላሳውቅ ነው የመጣው አይ በቃ እናመሰግናለን አይዞህ አንተም በርታ እኛም እንጠይቃለን እንመጣለን እሺ እሺ ቤተሰቦቼ እንግዲህ የሆነውን አይታችኋል ከሷም ጋር ያወራነውን ነገር ሰምታችኋል ስለዚህ ሴት የሚያስፈልጋት ጸበል ወይም ደግሞ የህክምና እርዳታ ነው ያንን ህፃኑም እንዲያገኝ ክትትል እንዲያገኝ እናደርጋለን የተባለው ነገር ትንሽ ግር ይላል አቶ ስዩም አቶ ከበደም ተደናግጠዋል እንግዲህ ሊያረጋጋው ወደ ጥግ ይዞት ሄዷል እንግዲህ እነሱንም ፈጣሪ ያበርታቸው እኛም ከጎናቸው አለን እንግዲህ እንተጋገዛለን ከዚህ በኋላ ማለት ነው ቤተሰቦች እናንተም ከኛ ጋር ስለነበራችሁ በጣም እጅግ አድርገን እናመሰግናለን ቤተሰቦች እንግዲህ በሌላ ታሪክ እስክንገናኝ ድረስ ሰላም ሁኑልን ሰላም ቆዩልን ላይክ ሼር ሰብስክራይብ ማድረጉን አትርሱ ቤተሰቦች እናመሰግናለን ቻው